አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁን? የነሐሴ 4 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ኢትዮጵያ በውሃ ኃይል ላይ ባላት ከፍተኛ ጥገኝነት ለአየር ንብረት ለውጥና ድርቅ ተጋላጭነቷ ከፍተኛ ነው ሲል ሪፖርት አመለከተ። ሶስተኛው አልቢዳያ የጋራ ምረቃ መድረክ በአዲስ አበባ ተካሄደ። በፈረንሳይ የቁርአን አንቀጽና እንደ ሪያዱ አሷሊሒን ያሉ ታዋቂ እስልምና ኪታቦችን በመጥቀስ ዳዋ የተደረገበት መስጂድ መዘጋቱ በሀገሪቱ የሃይማኖት ነፃነት ላይ አዲስ ስጋት ደቀነ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያ በውሃ ኃይል ላይ ባላት ከፍተኛ ጥገኝነት ለአየር ንብረት ለውጥና ድርቅ ተጋላጭነቷ ከፍተኛ ነው ሲል ሪፖርት አመለከተ። አሚናት ሙሐመድ ዝርዝር አላት። ኢትዮጵያ በውሃ ኃይል ላይ ባላት ከፍተኛ ጥገኝነት ለአየር ንብረት ለውጥና ድርቅ ተጋላጭነቷ ከፍተኛ ነው ሲል የአፍሪካ ልማት ባንክ የአፍሪካ ዘላቂ ልማት ግብ 2030 አስመልክቶ ባወጣው ሪፖርት ላይ አመልክቷል። ሪፖርቱን የ2026 የአፍሪካ ዘላቂ ልማት ሪፖርት በሚል የአፍሪካ ህብረት ኮሚሽን፣ የአፍሪካ ልማት ባንክ፣ የተባበሩት መንግስታት የልማት ፕሮግራም እና የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን በጋራ አዘጋጅተውታል። በበርካታ የአፍሪካ ሀገሮች ያልተሟላ የኤሌክትሪክ ተደራሽነት ማህበራዊና ኢኮኖሚያዊ እድገትን ማደናቀፉን ቀጥሏል ብሏል። በተለይም በገጠር አካባቢ ያሉ ማህበረሰቦች ውስጥ እንደ እንጨትና ከሰል ኃይል አማራጮች ላይ ከፍተኛ ጥገኝነት በመኖሩ በጤናና በአካባቢ ላይ አሉታዊ ተጽዕኖ እያሳደረ እንደሚገኝ በሪፖርቱ ተገልጿል። የልማት ባንኩ ሪፖርት በአፍሪካ የኤሌክትሪክ ተደራሽነት ዝቅተኛ መሆኑን በማመልከት 85 በመቶ የሚሆነው የአህጉሪቱ ህዝብ የኤሌክትሪክ ኃይል ተጠቃሚ እንዳልሆነ አሳይቷል። በሪፖርቱ መሰረት በኢትዮጵያ አሁንም 56.4 ሚሊዮን የሚጠጋ ህዝብ የኤሌክትሪክ ተደራሽ አልሆነም። በታዳሽ ኃይል ማመንጫዎች ላይ የሚካሄደው ኢንቨስትመንት በበለጸጉ ሀገሮች ውስጥ ከሚገኘው 1/8 ብቻ ነው። የታዳሽ ኃይል አማራጮችን በማስፋፋት ረገድ ያለው እድገት ዘገምተኛና ያልተመጣጠነ እንደሆነ የገለጸው ሪፖርቱ ምንም እንኳን አንዳንድ ሀገሮች እድገት ቢያሳዩም ሌሎች ደግሞ በስርዓት ችግሮች ምክንያት ወደ ኋላ ቀርተዋል። ለዚህም የግል ዘርፍ ተሳትፎ ወሳኝ መሆኑን የጠቀሰ ሲሆን የመንግስት ፋይናንስና የልማት ፋይናንስ ተቋም ብድር ብቻውን የኢንቨስትመንት ክፍተቱን ማጥበብ አይችልም ብሏል። በአፍሪካ እሴት የተጨመረበት የማኑፋክቸሪንግ እድገት በአህጉሪቱ ቀጠናዎች ልዩነት የተስተዋለበት ሲሆን በዚህ ረገድ ምስራቅ አፍሪካ በከፍተኛ ሁኔታ ወደ ኋላ መቅረቱን አመልክቷል። ምስራቅ አፍሪካና ደቡባዊ አፍሪካ ከፍተኛ የኢኮኖሚ የሰው ኃይል ቢኖራቸውም ከአህጉራዊው አማካኝ የማኑፋክቸሪንግ የስራ ዕድል ዝቅተኛ እንደሆነ አሳይቷል። ይህም የሰው ኃይልን የማይጠይቁ የማኑፋክቸሪንግ ዘርፎች ላይና ከውጭ በሚገቡ ምርቶች ላይ ጥገኛ መሆናቸውን ያንጸባርቃል ብሏል። የኢትዮጵያም ኢኮኖሚ አሁንም በግብርናና ዝቅተኛ ምርታማነት ባላቸው ዘርፎች ላይ የተመሰረተ እንደሆነ ተመልክቷል። የምስራቅ አፍሪካ የዕዳ አገልግሎት ጫና እንደ አውሮፓ አቆጣጠር በ2020 ከነበረበት 16 በመቶ በ2023 ወደ 16.8 በመቶ ዝቅ እንዲል ከተደረጉት ዋና ዋና ምክንያቶች አንዱ ኢትዮጵያ በቡድን 20 የጋራ ማዕቀፍ ስር ያደረገችው የዕዳ ሽግሽግ እንደሆነ ሪፖርቱ አካቷል። ይሁን እንጂ ከፍተኛ የዕዳ አገልግሎት ክፍያ ለሀገሪቱ የልማት በጀትና ለፋይናንስ አቅም ማነስ በመፍጠር ለዘላቂ ልማት ግቦች ስኬትና ለማህበራዊና ኢኮኖሚያዊ እድገት መመደብ የሚገባውን ሀብት ይሻማል ሲል ገልጿል። እንዲሁም ከፍተኛ የውጭ ዕዳ ዘላቂ ልማትን የሚያረጋግጡ መሰረተ ልማቶች ላይ ኢንቨስት ለማድረግ ያለውን አቅም ይፈታተናል ብለዋል። በምክክር ጉባኤው የሚተላለፍ ውሳኔ የለም ሲሉ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። በሀገራዊ ምክክር ጉባኤው የሚተላለፍ ውሳኔ እንደሌለና ዋና ዓላማው ለተግባራዊ አካላት ምክረ ሀሳቦችን ማዘጋጀት መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ዋና ኮሚሽነሩ የኢትዮጵያ ሀገራዊ ምክክር ጉባኤ አስመልክቶ ዛሬ ሰኞ ለመገናኛ ብዙሃን መግለጫ ሰጥተዋል። በዚህም ከ10 ቡድኖች የተወጣጡ ሁለቱ የ250 አባላት ስብስብ ያዘጋጁትን ሀሳብ በጋራ እያጠናቀሩ እንደሚገኝ ዋና ኮሚሽነሩ አመልክተዋል።
በመቀጠልም እነዚህ ሁለቱ የ250 ቡድኖች በጋራ በመሆን ለ500 አባላት የተወያዩባቸውን ሀሳቦች ለ500ዎቹ እያቀረቡ እንደሚገኝና ይህ ሂደት ቀጣይነት እንዳለው ጠቁመዋል። ባለ 500ዎቹ የአጀንዳ ቡድኖች በሀሳቦች ላይ አስተያየት በመስጠት አጀንዳዎቹ እንዲዳብሩ በማድረግ ላይ እንደሚገኝም አመልክተዋል። በአሁኑ ሰዓት የ500 ምክክር መጀመሩንና ሁሉም የ500 ተመካካሪ ቡድኖች በሁለት ቀናት ሙሉ ለሙሉ ወደ ምክክር እንደሚገቡም ጠቁመዋል። በጉባኤው የሚቀርቡ ምክረ ሀሳቦች መንግስትና የፖለቲካ ፓርቲዎች ጨምሮ በተግባሪ አካላት እንደሚፈጸሙ አስገንዝበዋል። በምክክሩ ላይ እንደዚህ አይነት ውሳኔዎች ሊተላለፉ ነው የሚሉ ሀሳቦች ካሉባልታ የዘለለ ትርጉም እንደሌላቸው ተናግረዋል። የምክክር ጉባኤው አሁን በሚገኝበት ደረጃ ላይ የተለያዩ የማይስማሙ ሀሳቦች መነሳታቸው አግባብና ተፈጥሯዊ ሂደት መሆኑን ጠቅሰው ይህም በቀጣይ ሀሳብን ወደ መሀል ለማምጣት ሂደት ወሳኝ መሰረት እንደሚጥል ነው ያነሱት። የመሰባሰብ ምዕራፍ ላይ ሲደርስ የግል ሀሳቦች እየተጣሉ ኢትዮጵያን ያማከሉ የጋራ ሀሳቦች እንደሚመጡም አንስተዋል። በ8ቱ አጀንዳዎች ላይ የሚደረጉ ውይይቶች በቀጣይ የተሻለ ምክረ ሀሳቦች እንደሚገኝባቸው ዋና ኮሚሽነሩ ያላቸውን እምነት ገልጸዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 2018 አንስቶ እየተካሄደ ይገኛል። የአደጋ ደህንነት መስፈርት ያላሟሉ ተቋማት ላይ እርምጃ ሊወሰድ ነው። የእሳትና አደጋ ስጋት ስራ አመራር ኮሚሽን የአደጋ ደህንነት መስፈርት ያላሟሉ ተቋማት ላይ እርምጃ ሊወስድ እንደሆነ ገልጿል። ኮሚሽኑ ይህን የገለጸው ከአዲስ አበባ ከተማ ደንብ ማስከበር ባለስልጣን ጋር በመተባበር በአደጋ ስጋት ደንብ ቁጥር 132/2014 ላይ በሰጠው ጋዜጣዊ መግለጫ ነው። የእሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አህመድ ሙሐመድ እንደተናገሩት መመሪያው በመዲናዋ አዲስ አበባ ተገንብተው አገልግሎት በሚሰጡና አዳዲስ እየተገነቡ ባሉ ህንፃዎች ላይ ተግባራዊ ይሆናል። ደንቡን ተግባራዊ የማያደርጉ ተቋማት ላይም ፈቃድ እስከ ማገድ የሚደርስ እርምጃና ቅጣት እንደሚወሰድ ገልጸዋል። ከኮሚሽኑ የተገኘው መረጃ እንደሚያመላክተው የደንቡ ዋና ዓላማ በከተማዋ ውስጥ አደጋ እንዳይደርስ አስቀድሞ መከላከል ሲሆን ከዚህ ቀደም አደጋ ከደረሰ በኋላ ይደረግ የነበረውን የመከላከል ተግባር ሙሉ በሙሉ አስቀድሞ ወደ መከላከል የሚያሸጋግር ነው። ኮሚሽነሩ መመሪያው ተፈጻሚ የሚሆነው በአዲስ አበባ ከተማ ብቻ መሆኑን በመጠቆም ተቋሙ በከተማዋ የሚገኙ ተቋማትን የሙያና የቴክኒክ ድጋፍ ከመስጠት ባለፈ የፍተሻና ቁጥጥር ስራ በማካሄድ የብቃት ማረጋገጫ እንደሚያደርግ ገልጸዋል። በደንቡ መሰረት ማንኛውም የህዝብ መገልገያ ህንፃ፣ የንግድ ተቋም ወይም አደገኛ ንጥረ ነገሮችን የሚያከማች ድርጅት በየዓመቱ ከአደጋ ስጋት ስራ አመራር ኮሚሽን የአደጋ ደህንነት ብቃት ማረጋገጫ ምስክር ወረቀት የመያዝና የማደስ ግዴታ ተጥሎበታል። ተቋማትና የህንፃ ባለቤቶች ደረጃውን የጠበቀ የውሃ መቅጃ ሃይድራንት፣ የእሳት ማጥፊያ ሲሊንደሮች፣ የጭስ ማሞቂያዎችንና የስፕሪንግለር ስርዓት የመግጠም እንዲሁም በህንፃ ዲዛይኖቻቸው ውስጥ የአደጋ ጊዜ ማምለጫ መንገዶችን የማካተት ግዴታ እንዳለባቸው በደንቡ ተካቷል። የኢትዮጵያ ኤሌክትሪክ አገልግሎት የአዲስ ኃይል ማስገቢያ የዱቤ ክፍያ ወለድን ሙሉ በሙሉ አነሳ። የኢትዮጵያ ኤሌክትሪክ አገልግሎት አዲስ ኃይል ማስገቢያ ክፍያን በዱቤ ለሚከፍሉ ደንበኞች ሲያስከፍል የነበረውን የወለድ ክፍያ ሙሉ በሙሉ ማንሳቱን የተቋሙ ዋና ስራ አስፈጻሚ ጌቱ ገረመው ገልጸዋል። ዋና ስራ አስፈጻሚው እንዳሉት ከሆነ ቀደም ሲል የዱቤ ክፍያ ጊዜው እስከ 24 ወራት የሚደርስ ሆኖ ከ6 ወራት በላይ ለሚቆይ ክፍያ ከ3 እስከ 9 በመቶ የሚደርስ ወለድ ይታሰብ ነበር። በአሁኑ ሰዓት ይህ የወለድ ክፍያ ሙሉ በሙሉ መነሳቱ የኃይል ማስገቢያ ክፍያን በአንድ ጊዜ መክፈል ለማይችሉ ዜጎች ትልቅ የምስራች ከመሆኑም በላይ የተቋሙን አገልግሎት ይበልጥ ተደራሽ ያደርገዋል። በቅርቡ ስራ ላይ በዋለው የአዲስ ቆጣሪ የዱቤ አሰራር ከሰኔ ወር 2018 ጀምሮ ባሉት 2 ሳምንታት ውስጥ ብቻ 19231 አዳዲስ ደንበኞች ኤሌክትሪክ ተጠቃሚ መሆን ችለዋል ብለዋል።
በአጠቃላይ ተቋሙ በ2018 በጀት ዓመት 664505 አዳዲስ ደንበኞችን ተጠቃሚ ያደረገ ሲሆን በ2019 በጀት ዓመት ደግሞ 1.1 ሚሊዮን አዳዲስ ደንበኞች ለማገናኘት እቅድ መያዙን አስረድተዋል። የኢትዮጵያ ኤሌክትሪክ አገልግሎት በ70 ዓመታት ታሪኩ ማገናኘት የቻለው አጠቃላይ የደንበኞች ቁጥር 5.88 ሚሊዮን መሆኑን ተናግረዋል። ሶስተኛው አልቢዳያ የጋራ ምረቃ መድረክ በአዲስ አበባ ተካሄደ። በተማሪዎችና ወጣቶች ላይ በማተኮር የሚንቀሳቀሰው ሙስሊም ተማሪዎች ሊግ ሶስተኛውን አልቢዳያ የጋራ ምረቃ መድረኩን እሁድ ነሐሴ 3 2018 በአዲስ አበባ ከተማ አከናውኗል። በዚህ መርሃ ግብር ላይ በመንግስትና በግል ትምህርት ቤቶች የ12ኛ ክፍል ትምህርት ያጠናቀቁ ተማሪዎች ተሳታፊ ሆነዋል። መድረኩ ከተማሪዎች ምርቃት ጎን ለጎን በተለያየ ዘርፍ ላይ የሚሰሩ 60 ቀጣሪ ተቋማትና ድርጅቶች የተገኙበት ሆኖ አልፏል። እነዚህ ተቋማትና ድርጅቶች ከተመራቂዎች የትምህርት ማስረጃ ተቀብለዋል። የምርቃት መድረኩን ያዘጋጀው ሙስሊም ተማሪዎች ሊግ ወጣቶችን የሚመለከቱ የተለያዩ መሰናዶዎችን በማቅረብ ይታወቃል። ከነዚህ መካከል በትምህርታቸው አብላጫ ውጤት ያስመዘገቡ የሚሸለሙበት የኢብኑ ኸልዱን ስታርስ አዋርድ ዓመታዊ ሉቅማን ኮንቬንሽን እና ስናቢል የቢዝነስ ፎረም ተጠቃሽ ናቸው። አማና ሞዴል ሁለተኛ ደረጃ ትምህርት ቤት የመጀመሪያ ዙር ተማሪዎቹን አስመረቀ። ተጨማሪ አለ። አማና ሞዴል ሁለተኛ ደረጃ ትምህርት ቤት የመጀመሪያ ዙር ተማሪዎቹን አስመረቀ። ከተመሰረተ 2 ዓመት ያስቆጠረው አማና ሞዴል ሁለተኛ ደረጃ ትምህርት ቤት በማህበራዊና የተፈጥሮ ሳይንስ ዘርፎች ያስተማራቸውን 28 ተማሪዎች እሁድ ነሐሴ 3 2018 በአዲስ አበባ ሸራተን ሆቴል አስመርቀዋል። በስነ ስርዓቱ ላይ የተመረቁት 13 የማህበራዊ ሳይንስና 15 የተፈጥሮ ሳይንስ ተማሪዎች ናቸው። ከነዚህ መካከል ከፍተኛ ውጤት ያስመዘገቡ ተማሪዎች ሜዳሊያ ተበርክቶላቸዋል። በምርቃት ስነ ስርዓት ላይ ንግግር ያደረጉት የትምህርት ቤቱ ዳይሬክተር አቶ ሙሐመድ ከድር ተማሪዎቹን ለማብቃት ተብሎ የተዋቀረ ቡድን መኖሩን ጠቅሰው ትምህርት ቤቱ ለዚህ ሲንቀሳቀስ መቆየቱን ገልጸዋል። ለዚህ ቀን እንዲበቃ የተቋቋመ ቲም ነበረ፣ ኳሊቲ አሹራንስ። እነዚህ ቲሞች ለ12ኛ ክፍል እገዛ ሞጁል ከማዘጋጀት አድቫይስ ከማድረግ በየጊዜው ተከታታይ የሆኑ የሞጁልና የሞክ ኤግዛሞችን በማዘጋጀት ለዚህ ቀን እንዲደርሱ ትልቅ የአሻራቸውን አሳርፏል። ዳይሬክተሩ አክለውም በቀጣይ ትምህርት ቤቱ የነበረበትን ክፍተት በመሙላት የተሻለ ስብዕና ያለው ሀገሩን የሚጠቅም ተማሪ ለማፍራት እንደሚሰራም ገልጸዋል። በቀጣይ ትምህርት ቤታችን ይህ የመጀመሪያ እንደመሆኑ መጠን የነበረብንን ክፍተት አስተካክለን የተሻለ ስብዕና ያለው የተሻለ በባህሪ የታረቀ የተሻለ ኢትዮጵያን የሚገነባ ትውልድ ለመፍጠር በእናንተ ፊት ቃል እንገባለን። የትምህርት ቤታችን ስሎጋን የሚለው ምንድነው? ሼፒንግ ዘ ፊውቸር። እስቲ አንዴ በሉልኝ። ሼፒንግ ዘ ፊውቸር፣ የወደፊቱን እንገነባለን። የተመራቂ ተማሪዎች ተወካዮች በበኩላቸው በትምህርት ቤት ቆይታቸው ሲተገብሯቸው የነበሩትን እንደ ማዕድ ማጋራት፣ የአፍጥር ፕሮግራሞችና ለተቸገሩ ወገኖች ድጋፍ የማድረግ በጎ ተግባራት ወደፊትም አጠናክረው እንደሚቀጥሉ ተናግረዋል። በአንጋፋ ዩኒቨርሲቲ ምሁራንና ባለሀብቶች ጥምረት የተቋቋመው አማና ሞዴል ሁለተኛ ደረጃ ትምህርት ቤት የመጀመሪያዎቹን ተማሪዎች የተቀበለው በ2017 ነበር። ትምህርት ቤቱ በወቅቱ የትምህርት ዘመን የተቀበለው የ9ኛ፣ 10ኛና 11ኛ ክፍል ተማሪዎችን ነበር። በ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭ ዙሪያ የልምድ ልውውጥ መርሃ ግብር ተካሄደ። በ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭ ዙሪያ የልምድ ልውውጥ መርሃ ግብር የተካሄደው የኢትዮጵያ ወጣቶች የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭን እንዲቀላቀሉና የክረምቱ ወቅት ከመጠናቀቁ በፊት የተሳታፊዎችን ቁጥር ወደ 7 ሚሊዮን ለማድረስ በጠቅላይ ሚኒስትር አብይ አህመድ የተደረገውን ሀገራዊ ጥሪ ተከትሎ ነው። በጠቅላይ ሚኒስትር ጽህፈት ቤት አስተናጋጅነት በኢኒሼቲቭ ዙሪያ የተካሄደው የልምድ ልውውጥ መርሃ ግብር ላይ የዘርፉን መሪዎችና ፖሊሲ አውጪዎች፣ የምስክር ወረቀት ያላቸው የኢኒሼቲቭን ተመራቂዎችና ወጣት ባለሙያዎችን በአንድነት ያገናኘ ነው። የጠቅላይ ሚኒስትር ጽህፈት ቤት ያሰራጨው መረጃ እንደሚያመላክተው ተሳታፊዎች ተሞክሯቸውንና
እይታቸውን በመድረኩ እንዲያካፍሉ መደላድልን በመፍጠር መርሃ ግብሩ በተግባራዊ ዲጂታል ክህሎት ልማት አማካኝነት ለዲጂታል ኢትዮጵያ 2030 አጀንዳ እድገት የራሱን አስተዋጽኦ አበርክቷል። በሰው ሰራሽ አስተውሎት ላይ ባተኮረ የኤግዚቢሽን ጉብኝት በተጀመረው መርሃ ግብር ላይ ንግግር ያደረጉት በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም የወጣቶች የቴክኒክና የዲጂታል ክህሎት ብቃት ወሳኝ ሀገራዊ ሀብት መሆኑን ገልጸዋል። በዚህ ክረምት የኮደሮችን ቁጥር 7 ሚሊዮን ለማድረስ በጠቅላይ ሚኒስትሩ የቀረበው ጥሪ ተግባራዊነት አረጋግጠዋል ተብሏል። በመቀጠል በተካሄደው የፓናል ውይይት ላይ 5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭ ልምዳቸውንና እይታቸውን ያካፈሉ 4 ባለሙያዎች ተሳትፈዋል። እነዚህ ፓናሊስቶች የኢኖቬሽንና ቴክኖሎጂ ሚኒስቴር ከፍተኛ አማካሪ ዶክተር አብዮት ባዬ፣ የጊሮ ዋና ስራ አስፈጻሚ ቤተልሔም ደሴ እንዲሁም የኢኒሼቲቭ ምሩቃን አዝመራው ታደሰና የቴክኖሎጂ ስራ ፈጣሪዋ መሐሌት ስዩም ናቸው። ተሳታፊዎችና ወጣቶች ክህሎታቸውን ያለማቋረጥ እንዲያሳድጉ በተግባር ላይ ያተኮሩ መፍትሄዎችን እንዲያበለጽጉ በኢትዮጵያ የዲጂታል ስርዓት ምህዳር እድገትና ፈጠራ ውስጥ የድርሻቸውን እንዲወጡ የውይይቱ ተሳታፊዎች አበረ የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የአደጋ ደህንነት መስፈርት ያላሟሉ ተቋማት ላይ እርምጃ ሊወሰድ መሆኑን የእሳትና አደጋ ስጋት ስራ አመራር በፈረንሳይ የቁርአን አንቀጽና እንደ ሪያዱ አሷሊሂን ያሉ ታዋቂ የእስልምና ኪታቦችን በመጥቀስ ዳዕዋ የተደረገበት መስጂድ መዘጋቱ በሀገሪቱ የሃይማኖት ነጻነት ላይ አዲስ ስጋት ደቀነ። አህመድ አብዱራህማን ዝርዝሩ። የፈረንሳይ ፍርድ ቤት በፓሪስ ከተማ አቅራቢያ የሚገኘው የሻንተሉፕ መስጂድ ለ6 ወራት ተዘግቶ እንዲቆይ የተሰጠውን ውሳኔ ማጽናቱ መንግስት በእስልምና ሃይማኖትና እሴቶች ላይ የሚያደርገውን ቁጥጥር በተመለከተ አዲስ ስጋት ደቅነዋል። የሞንትሬ አስተዳደራዊ ፍርድ ቤት ውሳኔውን ያጸናው የሻንተሉፕ መስጂድ በሐምሌ ወር የተላለፈውን ውሳኔ ለማንሳት ባቀረበው አቤቱታ ላይ በሰጠው ብይን ላይ ነው። በፍርድ ቤቱ ውሳኔ መሰረት መስጂዱ እስከ ቀጣይ ዓመት ጥር ወር ድረስ ተዘግቶ ይቆያል። መስጂዱን ወክለው የሚከራከሩት የሰብአዊ መብት ጠበቃው ረፊቅ ቼካት ተገርመንበታል ካሉት ውሳኔ በኋላ በሀገሪቱ የሚገኙ ኢማሞች የቅዱስ ቁርአንን የመስበክ ነጻነታቸው አሁንም ተጠብቆ አለ ወይ የሚል ጥያቄ መሰንዘራቸውን አዣንስ ፍራንስ ፕሬስ ዘግበዋል። ጠበቃው በሰጡት ማብራሪያ ላይ እንደገለጹት ባለስልጣናት ለውሳኔያቸው መነሻ ያደረጉት ኢማሞች ከቁርአን 7 አንቀጾችን እንዲሁም በኢማም አነወዊ ከተሰናዳው ሪያዱ ሳሊሂን ኪታብ መጥቀሳቸውን ነው። በተጨማሪም ኢማሞች ዳዕዋ በሚያቀርቡበት ጊዜ በሌሎች ቤተ እምነቶች ስብከት ውስጥም በተመሳሳይ የሚጠቀሰው ስለ ጀሃነምና እምነት የለሽ ሰዎች ስለተዘጋጀው ቅጣት መናገራቸውን ነው። የሴን ሴንት ደኒ ግዛት አስተዳዳሪ ጁልስ ቻርልስ ውሳኔውን ባሳለፉበት ወቅት ባለስልጣናቱ መስጂዱን ሲዘጉ በሃይማኖቱ የመመለክ ነጻነት ላይ በግልጽ የታየ ከፍተኛ የሚባል ሕገ ወጥ ጥሰት አልፈጸሙም ብለዋል። ብይኑን የተቃወሙት የመስጂዱ ጠበቃ ረፊቅ ቼካት በበኩላቸው የውሳኔው የተወሰኑ ክፍሎች ከሃይማኖት ነጻነት ጋር ሙሉ ለሙሉ የሚጋጩ መሆናቸውን አስረድተዋል። አክለውም ዳኛው የግዛቱን አስተዳዳሪ ሐሳብ መቃወም እንዳልፈለገ እረዳለሁ። አሁን ግን በከፍተኛው ፍርድ ቤት የተሻለ ዕድል ይኖረናል። ውሳኔውም ከፖለቲካ ይልቅ ሕጋዊነቱ ያመዝናል ብዬ ተስፋ አደርጋለሁ ብለዋል። ውሳኔውን በመቃወምና የሃይማኖት ነጻነትንና የመንግስት እንዲሁም የሃይማኖት መለየት መርህን ለማስከበር ይግባኝ የሚሉት በከፍተኛ የአስተዳደር ፍርድ ቤት ነው። ሚድል ኢስት አይ እንደዘገበው ይህ ውሳኔ የተሰጠው የፈረንሳይ መንግስት በሙስሊም ተቋማት ላይ የሚያደርገውን ጫና እያሰፋ ባለበት ወቅት ነው። የፈረንሳይ ባለስልጣናት ከዚህ ቀደም በ18 ወራት ብቻ ምንጫቸው ያልተገለጸ የመረጃ ሰነዶችን በመጠቀም 22 መስጂዶችን ዘግተዋል። ይህም ፈረንሳይ የደህንነት ሕጎችን ተጠቅማ የሙስሊሞችን የእምነት ነጻነት እያጠበበች ነው የሚለውን ስጋት አጠናክሮታል።
ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላህ